Nazi football. ሰላም ውድ የናቲ ፉትቦል ተመልካቾቻችን የተከበረ ተመልካቾቻችን እንደምን አድራችሁ? የነሐሴ 7 2018 ዓ.ም ዕለተ ሐሙስ ዜናችን ተጀምሯል። እስከ መጨረሻው አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ዜናዎችና ወሬዎችን ያከፈልኳችሁ አብራችሁን ቆዩ። እኔ ናቲ ብራውን ነኝ። ወደ ዜናችን እናልፋለን። ዛሬም እንደዛው ጊዜም በርከት ያሉ መረጃዎችን ይዘናል። ስለተለያዩ ክለቦች ስለ አርሰናል፣ ስለ ማንቸስተር ዩናይትድ፣ ስለ ማንቸስተር ሲቲ፣ ቶተንሃም፣ ስለ ቼልሲ፣ ስለ ባርሴሎና፣ ስለ ፒኤስጂ፣ ስለ ሪያል ማድሪድ የመሳሰሉ ክለቦች መረጃ ይዘን የመጣ ነው። በተለይ ደግሞ የዝውውር መረጃዎችን ይዘናል። ስለጋብላችሁ ቆዩ። የአቋም መልቀጫዎችን በትናንትናው ተደርጓል። እሱን ውጤቶችን እናካፍላችሁ እንነግራችኋለን። የዩኤፋ ሱፐር ካፕ ፍጻሜ ጨዋታም ትናንት ተደርጓል። ማን አሸነፈ የሚለውንም እንነግራችኋለን በጊዜው። እስከ መጨረሻው ግን አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ጀምሩት። አብራችሁን ቆዩ። ወደ ዜናችን እናልፋለን። ዜናዎቹን እንደተለምዶ የምንጀምረው በአርሰናል ጉዳይ ነው። በአርሰናል ጉዳይ ስንጀምር ወደ መረጃዎች ከማለፋችን በፊት የአርሰናል ትናንትና የአቋም መለኪያ ጨዋታ አድርጎ ነበረ። ስለሆነ እሱን የአቋም መለኪያ ጨዋታ ውጤት ነግራችሁ ጀምራለሁ። አርሰናል በትናንትናው ከኮሞ ጋር የአቋም መለኪያ የመጨረሻ ጨዋታውን በኢምሬትስ ስታዲየም አድርጎ ነበረ። እንግዲህ ከኮሞ ጋር ያደረገውን ጨዋታ በ90 ደቂቃ 1-1 ጨዋታው ተጠናቋል። በሰጠው እንግዲህ መለያ ምት አርሰናል 4-3 በሆነ ውጤት አሸንፏል። የመጨረሻ ጨዋታውን እንግዲህ በመለያ ምት ኮሞን 4-3 በሆነ ውጤት አሸንፏል ማለት ነው። አርሰናል በአርሰናል ሲጠናቀቅ 90 ደቂቃ ጎሉን ያስቆጠረው አሁን ከአርሰናል ሊወጣ ይችላል፣ ማንሸራት ሊፈርም ይችላል የሚባለው ሌዊስ ስኬሊ አስቆጥሯል። ኮሞ ደግሞ ባትሬና አስቆጥሯል ማለት ነው። ስለሆነ አርሰናል የመጨረሻ የአቋም መለኪያ ጨዋታውን አንዳች ውጤት አጠናቀው በፔናልቲ 4-3 በሆነ ውጤት አሸንፏል ማለት ነው። ቀጣይ ፕሪሚየር ሊግ ከመጀመሩ በፊት የመጨረሻ ጨዋታውን ቀጣይ በአሁኑ እሁድ ዕለት ከማንቸስተር ሲቲ ጋር የኮሚኒቲ ሺልድ ዋንጫ ጨዋታ አድርጎ ወደ ፕሪሚየር ሊጉ ቀጣይ ሳምንት ይሄዳል ማለት ነው ከኮቨንትሪ ሲቲ ጋር። ስለሆነ አርሰናል የመጨረሻ ጨዋታውን አጠናቋል፣ በፔናልቲ 4-3 አሸንፏል ማለት ነው። ሌላኛው ወደ መልሶቻችን እናልፋለን። የአርሰናል ጉዳይ ጨርሰን እና የአርሰናል አቋም መለኪያ ይሄን ይመስል ነበርና አርሰናል እንግዲህ ወደ ዝውውር አሁን ስንመለከት አርሰናል ቀደም ሲል እንግዲህ ዝውውር አጠናቋል። የብሩኖ ጉማሬሽም ዝውውር ካጠናቀቀ በኋላ እንግዲህ የአስቶን ቪላን ተከላካይ ኤዝሪ ኮንሳ ላይ ያለውን ፍላጎት እንደገና አስቀጥሏል የሚባሉ ወሬዎች እየተሰሙ ነው። መድፈኞቹ እንግዲህ ኮንሳን በ30 ሚሊዮን ፓውንድ ገዝተውት መግዛት ይፈልጋሉ። ነገር ግን አስቶን ቪላ ለእንግሊዝ ኢንተርናሽናል ወደ 60 ሚሊዮን ፓውንድ ይፈልጋሉ ተብሏል። ቶተንሃም ከውድድሩ በኋላ እንግዲህ አርሰናል ወደ ኮንሳ ተመልሷል። ቶተንሃም መሸጥ አልፈልግም ስላለ ክርስቲያኖ ሮሜሮ ወደ ኮንሳ ተመልሷል ማለት ነው። ስለሆነ አርሰናል ወደ 30 ሚሊዮን ፓውንድ አቅርቧል ለዚህ ኮንሳ። ግን አስቶን ቪላዎች የሚፈልጉት ከኮንሳ 60 ሚሊዮን ፓውንድ የሚፈልጉ ስለሆነ ትንሽ ለአርሰናል ከበድ ያለበት ይመስላል። 30 ሚሊዮን ፓውንድ ነው ያቀረቡት። ወደ 30 ሚሊዮን ፓውንድ ልዩነት አለው ማለት ነው። ስለሆነ 30 ሚሊዮን ፓውንድ መጨመር አለበት ኤዝሪ ኮንሳ ለማስፈረም። የመሀል ተከላካይ በጣም ያስፈልገዋል። ስለሆነ አርሰናል 60 ሚሊዮን ፓውንድ ይከፍላሉ የሚለውን አብረን የምንመለከት ይሆናል። ሌላኛው አርሰናል ጉዳያችን የሚልክ ተጫዋች ነው። እንግዲህ ጋብሪኤል ማርቲኔሊ እንግዲህ ከጥቂት ጊዜያት በፊት ፈላጊ መጥቷል ተብሏችሁ ነበረ። እሱም ጋላታሳራይ ነው። አንድ መረጃ ወጥቷል። እንግዲህ ጋላታሳራይ ለአርሰናል የቅንፍ ተጫዋች ጋብሪኤል ማርቲኔሊ ተጨማሪዎችን ጨምሮ ኦፊሻላዊ የ45 ሚሊዮን ፓውንድ ማለት በ45 ሚሊዮን ዩሮ ጥያቄ አቅርበዋል ተብሏል። ማርቲኔሊ ጋላታሳራይ ከፍተኛ ዝውውር ቅድሚያ የሚሰጠው ጉዳይ ሲሆን አሁን በአርሰናል ጠረጴዛ ዙሪያ የተፈጸመው ሀሳብ ቀርቧል። ይህ እንግዲህ 45 ሚሊዮን ዩሮ ጥያቄ አቅርበዋል። ጋላታሳራይ እንግዲህ ከአርሰናል ጋር ስምምነት ላይ ለመድረስ ቅድሚያ የሰጠ ስለሆነ ማርቲኔሊ ጋር እስካሁን ምንም አይነት ስምምነት አልደረሱም። ምንም አይነት ስምምነት የለም። ከአርሰናል ጋር መጀመሪያ መነጋገር የፈለጉት ጋላታሳራዮች ከጋብሪኤል ማርቲኔሊ ጋር ስምምነት ላይ ከመድረሳቸው በፊት ስለሆነ ጋላታሳራዮች 45 ሚሊዮን ዩሮ ኦፊሻል ላይ ጥያቄ አቅርበዋል ተብሏል። ለአርሰናል ጋላታሳራዮች ደግሞ ጋብሪኤል ማርቲኔሊ አርሰናል ሊለቅ የሚችልበት አጋጣሚ ይኖራል ማለት ነው። ገፍቶ እየመጣ ነው ጋላታሳራዮች ማለት ነው። ስለሆነ ከአርሰናል ጋር ንግግር ለማድረግ ንግግር እያደረጉ ነው። ነገር ግን ከመጀመሪያ ከማርቲኔሊ ጋር ስምምነት ላይ አልደረሱም። ጋላታሳራዮች መጀመሪያ ወደ ክለብ ነው የሄዱት፣ ወደ አርሰናል ነው ማለት ነው። የአርሰናል ጉዳይ በዚህ እናጠናቅና ወደ ማንቸስተር ዩናይትድ ጉዳያችን እናልፋለን። ማንቸስተር ዩናይትድ ጉዳያችን መረጃዎችን ከማካፈላችን በፊት
በትናንትናው የአቋም ምልክት ጨዋታውንም እሱን ማድረግ ነበር ማንቸስተር ዩናይትድ። ማንቸስተር ዩናይትድ እንግዲህ በትናንትናው የአቋም ምልክት ጨዋታ ከሌድስ ዩናይትድ ጋር ነበር ያደረገው። ከዛው ከእንግሊዝ ቡድን ጋር ከሌድስ ዩናይትድ ጋር አድርጎ እንግዲህ ያደረገውን ጨዋታ በ90 ደቂቃ ውጤት 1-1 በሆነ ውጤት አጠናቋል። በሰጠው ግን የመለያ ምት ደግሞ ማንቸስተር ዩናይትድ 5-4 በሆነ ውጤት አሸንፏል። ለማንቸስተር ዩናይትድ እንግዲህ በ90 ደቂቃ ግራቻ ሲያጠናቀው ጎሉን ይወጣል ተብሎ ይጠበቅ የነበረው እንግዲህ ስሙያ የተባለው ከጁቬንቱስ ጋር ምናምን ሲሄድ የነበረው ጆሹዋ ዘርክዜ አስቆጥሯል። ለሊድስ ዩናይትድ ደግሞ አሮንሰን ጎሉን አስቆጥሯል ማለት ነው። ማንቸስተር ዩናይትድ ከሊድስ ዩናይትድ ጋር ያቋም ምልክት ጨዋታውን 1-1 አጠናቋል። በ90 ደቂቃ ውጤት ደግሞ አንድ ላይ ሰጥተን በተጨማሪ መለያ ምት ደግሞ 5-4 በሆነ ውጤት አሸንፏል ማለት ነው። ቀጣይ ጨዋታ እንግዲህ ቅዳሜ ወይ እሑድ ከኤሲ ሚላን ጋር ያደርጋል ማለት ነው ማንቸስተር ዩናይትድ። ሊድስ እንግዲህ አስፈላጊ የአቋም ምልክት ጨዋታዎችን ያደረገው ነው። ሊቨርፑል 4 በሆነ ውጤት አሸንፏል ይታወሳል። ከማንቸስተር ዩናይትድ ጋር ደግሞ አቻ ወጣ በፔናልቲ ነው እንግዲህ ያሸነፉት 5-4 ማለት ነው። ሌላኛው የምናነሳው የማንቸስተር ዩናይትድ ጉዳይ መረጃችን የሚሆነው ማንቸስተር ዩናይትድ እንግዲህ አሁን በሊቨርፑል የሚፈለገውን ኢብራሂም ሚባይል ለማዛወር ከቤች ጋር ግንኙነት አድርጓል የሚሉ ወሬዎች ተሰምቷል። ውሰት ማግኘት ይቻላል የሚለውን ጠይቋል ተብሏል። ማንቸስተር ዩናይትድ ውስጥ ፒኤስጂ ደግሞ ከ50 ሚሊዮን ዩሮ በላይ ጥያቄ ካገኙ ቋሚ ሽያጭ ለማድረግ ሊያስቡት ይችላሉ ተብሏል። የ18 ዓመት ተጫዋች በጨዋታ ጊዜ ውስጥ እርግጠኛ ለመሆኑን እየጨመረ መምጣቱ ከብዙ አውሮፓ ክለቦች ደግሞ ፍላጎት ያሳያሉ። ለፒኤስጂ እንግዲህ የዚህን ተጫዋች እንግዲህ ፍላጎት ያስልታል የሚል በጣም አጠራጣሪ ስለሆነ ብዙ ክለቦች የአውሮፓ ክለቦች እዚህ ተጫዋች ፈላጊ ሆነው ብቅ ብሏል። አሁን ደግሞ የሊቨርፑል በጣም ሲፈልጉ ነበር። አሁን ደግሞ የማንቸስተር ዩናይትድ ብቅ ብሏል። ለዚህ ተጫዋች ፈላጊ ሆነ ስለሆነ ምናልባት ውሰት ማግኘት ከቻሉ በውሰት ለመውሰድ ጥረት ያደርጋሉ ተብሏል። ስለሆነ ማንቸስተር ዩናይትድ የዚህ ተጫዋች ፈላጊ ሆኗል። ግን ፒኤስጂ ደግሞ 50 ሚሊዮን ዩሮ በላይ ጥያቄ ካገኙ በቋሚ ዝውውር የሚሸጡት እድል አላቸው ሲሉ ተናግሯል ማለት ነው። ማንቸስተር ዩናይትድ ጉዳያችን በዚህ እናጠናቅና ወደ ሊቨርፑል ጉዳያችን ስናልፍ ስለ ሊቨርፑል ጉዳያችን ከርቲስ ጆንሰን ነው የምናነሳው። ከርቲስ ጆንሰን ስናነሳ እንግዲህ ወደ ኢንተር የሚሄድበት አጋጣሚ አሁንም ሊኖር ይችላል እየተባለ ነው። በጣም ኢንተር እንግዲህ ከግንቦት ወር ጀምሮ ከርቲስ ጆንሰን እንደ ቅድሚያ ኢላማ አድርጎ የመሃል ሜዳ ኢላማ አድርጓል ይቆጥሯል እንግዲህ እና አሁን ከሊቨርፑል ጋር በ35 ሚሊዮን ዩሮ ክፍያ 8 ሊፈጽም እንደሚችል ይሰማል። በ35 ሚሊዮን ዩሮ አሁን ጥያቄ ለማቅረብ በጣም ሙሉ ለሙሉ ዝግጅቱን ጨርሷል። 8 ላይ ለመድረስም እንደሚችል ተስፋ አላቸው ኢንተር ሚላኖች ማለት በ35 ሚሊዮን ዩሮ ዴቪድ ፍራንቴሲ እስከወጣው ድረስ እንግዲህ ለአዲስ ጥያቄ ምንም አይነት ተቃውሞ የለም። ነገር ግን ኢንተር የመክፈቻ ሰዓቱን ከማለቁ በፊት የምስገ ሰዓቱ ከማለቁ በፊት እንደገና ለማግኘት እንደሚሞክር እርግጠኛ ነው ተብሏል። ስለሆነ ከርቲስ ጆንሰን የሚሄድበት አጋጣሚ አሁንም የሰፋ ነው ወደ ኢንተር ሚላንም የዝውውር መስኮቱ ከመዘጋቱ በፊት ለከርቲስ ጆንሰን ጥሩ ጥያቄዎችን ማቅረብ ይገባል ማለት ነው። ስለሆነ አሁንም ኢንተር ሚላን ከርቲስ ጆንሰን በ35 ሚሊዮን ዩሮ ለማስፈረም ትልቅ ጥረትን ያደርጋል ማለት ነው። ሌላኛው የማንቸስተር ሲቲን ጉዳይ እናነሳለን። ማንቸስተር ሲቲ እናነሳ ኦፊሻል ይሆናል ኦፊሻል ተረጋግጧል። ጄሮሚ ሮሊ የማንቸስተር ሲቲ ግብ ጠባቂ ለመሆን የ2 ዓመት ውልን ተፈራርሟል። ጄሮሚ ሮሊ አዲሱ የማንቸስተር ሲቲ ፈራሚ ሆነው ተፈርሟል ማለት ነው። የጄምስ ትራፎርድ ተተኪ ነው ማለት ነው። ከኦኤም ጋር ውል ከፈረመ ማለት እንግዲህ ከኦኤም ጋር ክርስቲያን ቤሬቴ ጋር ተፈራርሟል እዚህ ሆኗል። እንግዲህ ጀረሚ ሮሊን ማስፈረም ችሏል ማለት ነው። ትራፎርድ ዩናይትድ መሸጣቸው ተከትሎ አሁን ደግሞ ጠባቂያቸው ጀረሚ ሮሊን ከማንቸስተር ሲቲ ጋር እንግዲህ የምናነሱ ጉዳዮች እንግዲህ አዩብ ቡዋዬ ማስፈረም ተቃርቧል። ኢንዞ ፈርናንዴዝም አዲስ ነገር አለ በሽርሽር ጉዳይ እናነሳላችኋለን። ይሄ የምናነሳው ቼልሲን ጉዳይ ነው። ቼልሲ ጉዳይ ስናነሳ ኦፊሻል የሆነ ነገር አለ የተረጋገጠ ቼልሲ የ8 ዓመቱን የሊቨርፑል ተጫዋች ፔፕ ቻቫሪያን ከራያ ቫልካኖ በ19 ሚሊዮን ዩሮ እና በ2 ሚሊዮን ዩሮ ተጨማሪ ውል አስፈርሟል። እንግዲህ ለጃቢ ምስጋና ይገባዋል። እዚህ ሆኔ አመሰግናለሁ ሲል ተናግሯል። ለጃቢ ለእኔ እሱ አሁን ካሉት ምርጥ አሰልጣኞች አንዱ ነው። በዓለም ላይ ካሉት ምርጥ ክለቦች አንዱ በመቀላቀሌ በጣም ደስተኛ ነኝ ሲልም ፔፕ ቻቫሪያን ገልጿል ማለት ነው። የቼልሲውን አዲሱ ፈራሚ በትናንትናው ዕለት ፊርማውን አኑሯል ማለት ነው። የቼልሲ 28 ዓመቱን ፔፕ ቻቫሪያን ከራያ ቫልካኖ በ19 ሚሊዮን ዩሮ እና በ2 ተጨማሪ ውል ክፍያ አስፈርሟል ማለት ነው። በግራ ተከላካይ ላይ ማስፈረማቸውን ይፋ አድርጓል ማለት ነው። ስለሆነ
ከፈረሙ በኋላ ማንቸስተር ሲቲ ለጃቪ አሎንሶ ምስጋና ይገባዋል። እዚህ በመሆኑ ደስተኛ ነኝ። ለእኔ እሱ አሁን ካሉት ምርጥ አሰልጣኞች አንዱ ነው ሲል ተገልጿል። እና ደግሞ በዓለም ላይ ካሉት ምርጥ ክለቦች አንዱ በመቀላቀል በጣም ደስተኛ ነኝ ሲልም ተናግሯል። ፔፕ ጃቫሪያን ከፊርሙ በኋላ ሌላኛው ቼልሲ ጉዳይ መጨረሻ ስናነሳ ቼልሲ እንግዲህ ቼልሲ ሊያም ዴላፕን ከኢፕስዊች ታውን ካስፈረመ ከ12 ወራት በኋላ ብቻ ነው ለሊያም ዴላፕ የሚቀርቡት ተቀናሾች ለማዳመጥ ፈቃደኛ ሆኗል ማለት ነው። የሚቀርቡት ጥያቄዎች ለማዳመጥ ዝግጁ ሆኗል ማለት ነው። ፔፕ ዴላፕን ለመሸጥ ትልቅ ጥያቄዎች ለማቅረብ ጥረት እያደረጉ ነው ማለት ነው። ለመሸጥም ትልቅ ጥረት እያደረጉ ነው ቼልሲዎች። ስለሆነም ቼልሲ ሊያም ዴላፕን ከኢፕስዊች ታውን ለማስፈረም ካስፈረመ በኋላ ከ12 ወራት በኋላ ወይም ከ1 ዓመት በኋላ ሊያም ዴላፕን ጥያቄዎችን ለመቀመጥ ለማዳመጥ ፈቃደኛ መሆኑን ተገልጿል። ለአጥቂው ደግሞ ከ50 ሚሊዮን ፓውንድ በላይ ዋጋ ለጥፎበታል ተብሎ ስለሆነ ከ50 ሚሊዮን ፓውንድ በላይ ያቀረበ ቡድን ተጫዋች መውሰድ ይችላል። የ23 ዓመት ተጫዋች እንግዲህ ለጥሩ ብቃት እየተቸገረ ሲሆን አሁን ለኖቲንግሃም ፎረስት ኤቨርተን ፍላጎት ያሳዩ ነው። በተጫዋች ኤቨርተን ኖቲንግሃም ፎረስት የዚህ ተጫዋች ፈላጊ ሆነው ብቅ ብሏል ማለት ነው። በጣም እየፈለጉት ያለ ተጫዋች ነው። እንግዲህ ከድሮ ጀምሮ ነው እንግዲህ ኢፕስዊች ታውን ያለም ኤቨርተን የዚህ ተጫዋች ፈላጊ እንደነበረ እናውቃለን። ስለሆነ አሁንም የዚህ ተጫዋች ፈላጊ ሆነው ብቅ ብሏል ማለት ነው። ስለሆነ አሁን ሊያም ዴላፕ የሚመጣበት አጋጣሚ በጣም የሰፋ ሆኗል ማለት ነው። ስለሆነ ይህን ይመስላል። ሌላኛው የምንመለከተው የቼልሲ ጉዳያችን እናጠናቅና የቼልሲ ጉዳያችን እንግዲህ ይህን ይመስል ነበረ። የኤንዞ ፈርናንዴዝ ጉዳይ ሪያክሽን አውራላችኋለሁ። ኤንዞ ፈርናንዴዝ ውይይት ይደረግ ይመስላል እንግዲህ አንዳንድ አዝማሚያዎች አሉ ማለት ነው። ሌላኛው የምናነሳው የዝውውር ጉዳያችን ወይም ሌላ ክለብ እንግዲህ ቶተንሃም ነው የምናነሳው። ቶተንሃም ስላልዞሩ ተጫዋቾች ለቆባቸዋል ማለት ነው። ጄድ ስፔንስ ወደ ኢንተር ከቶተንሃም ጋር ተለያይቷል ማለት ነው። ይህ የቃል ስምምነት ላይ ተፈራርሟል። የቃል ስምምነት ደርሷል። ዝውውር ክፍያው 30.5 ሚሊዮን ዩሮ ነው ፓውንድ። በቅርብ ቀናት ውስጥ እንደተገለጸው ዝውውሩ ከስፔንስ ጋር ውል ስምምነት ላይ ይፈራረሙ ተብሎ ይጠበቃል። ስምምነቱን ከጥቂት ቀናት በኋላ ያልቃል ተብሎ ይጠበቃል። ስለሆነ ጄድ ስፔንስ የሚለው ተጫዋች እንግዲህ በዓለም ዋንጫው ላይ በጣም ድንቅ እንቅስቃሴውን ያሳየ ተጫዋች ነው ማለት ነው። የምንችለው ተጫዋች ነበረ። አሁን እንግዲህ ለቋል ማለት ነው። ከቶተንሃም እንግዲህ አሁን ጄድ ስፔንስ ወደ ሄዱ ወደ ኢንተር ሚላን ተቀላቅሏል ማለት ነው። ኢንተር ሚላን ላይ ፈርሟል። ጥሩ ፍርሚያ ነው ማለት ይችላል ለኢንተር ሚላን። እዛ ቦታ ላይ አሁን ዲማርኮ ይገኛል እዛ ቦታ ላይ ቢኖርም ግን እዛ ጋር ወደፊት እያስጠጋ ጄድ ስፔንስን በተለይ ደግሞ ወደ ግራ ክንፍ እያስጠጋ ማጫወት የሚችልበት አጋጣሚ ይኖራል ማለት ነው ጄድ ስፔንስን። ስለሆነ ይህ ለሱ ጥሩ አጋጣሚ ነው ማለት የምንችለው ነው ለኢንተር ሚላን። በተለይ አሁን ደግሞ ስኩዴቶውን ዳግም ለማንሳት ከፈለጉ ተጫዋች ግልጋሎት ሊያስፈልጋቸው የሚችልበት አጋጣሚ ስላለ ለኢንተር ጥሩ ፈራሚ ነው ብዬ ለመናገር ባለሙሉ እምነት አለኝ። በቶተንሃም ራሱን አሳይቷል ማለት ድንቅ ብቃቱን አሳይቷል በቶተንሃም ቤትም። አሁን ደግሞ በእንግሊዝ ራሱ በዓለም ዋንጫ ከተመለከትነው በጣም ድንቅ ራሱን ያሳየ ተጫዋች ነው ማለት የምንችለው ተጫዋች ነው። ስለሆነ ይህ ተጫዋች ምን ያቅታል መናገር ምንም ነገር የሚያቅተው ይኖራል ተብሎ አይገመትም። ስለሆነ ተጫዋች መፈረሙ ይፋ ተደርጓል ማለት ነው። በቃል ስምምነት ላይ ደርሷል። እንዳልኳችሁ ነው ለኢንተር ሚላን በጣም ትልቅ እንግዲህ ቅድም ስለ ቼልሲ ጉዳይ ስናነሳ የኤንዞ ፈርናንዴዝን አነሳላችኋለሁ ብዬ ነበረ እና የቼልሲን ጉዳይ ስናነሳ ቼልሲ ለኤንዞ ፈርናንዴዝ የመጨረሻ ዝውውር ገደብ አስቀምጧል። ማንቸስተር ሲቲ ለቀናት ከተጫዋቹ ወኪሎች ጋር እንግዲህ ድርድር ቢያደርግም ቼልሲ የ120 ሚሊዮን ፓውንድ ዋጋ ክፍያ ሁኔታውን ግልጽ አድርጓል። ስለሆነ እስከ ዓርብ ምሽት 1 ሰዓት ድረስ 120 ሚሊዮን ፓውንድ ካልቀረበ ቼልሲ ኤንዞን ለማንቸስተር ሲቲ እንደማይሸጥ ገልጿል። ፋብሪዚዮ ሮማኖ ሆነ ዴቪድ ኦርንስቴን ይህን ዘገባ ዘግበውታል ማለት ነው። ስለሆነ ማንቸስተር ሲቲ እንጨት ለማስፈረም 120 ሚሊዮን ፓውንድ መክፈል አለበት። ስለሆነ ደግሞ እስከ ዓርብ ምሽት 1 ሰዓት ድረስ ይህንን ገንዘብ ማክፈል አለበት ማለት ነው። ይህንን ነበር ልላችሁ ነበር። ስለሆነ እንቀጥላለን ማለት ነው። ቶተንሃም ጉዳያችን ጄድ ስፔንስ እንግዲህ ወደ ኢንተር በመቀላቀሉ ይፋ አድርጌላችኋለሁ። ያለም የለቀቀ ተጫዋች አለ አንበላቸው ለቋል ማለት ነው። ቶተንሃም ክርስቲያኖ ሮሜሮ ከአትሌቲኮ ማድሪድ ወደ አትሌቲኮ ማድሪድ ሄዷል። ሄር ዊ ጎ ከቶተንሃም ጋር በ40 ሚሊዮን
ዩሮ ፓኬጅ ስምንት ላይ ደርሷል ማለት ነው። ተጨማሪ ውሎችን ጨምሮ ተጨማሪ ክፍያዎችን በሐምሌ ወር እንግዲህ ኢንተር ሚላን ይፈልገው ነበር። ባርሴሎናም እንደዚህ ለማዋጣት ጥረት ያደረገ ነበር። አርሰናልም ይፈልገው ነበረ፣ ግን አርሰናል ጭራሽ እንደማይሸጥ ተገልጾ ነበር። ስለሆነ አትሌቲኮ ተጠናቆ ወደ አትሌቲኮ ሜዱ ስለሆነ የአርጀንቲናው የቶተናም አምበል ክርስቲያን ሮሜሮ ማስፈረሙን ይፋ አድርጓል ማለት ነው። ይፈርማል ማለት ነው። ሄርዊጎ ተጠናቋል ማለት ነው። ሌላኛው እንግዲህ የባርሴሎና ጉዳይ ከማንሳት በፊት የሪያል ማድሪድ ጉዳይ ስናነሳ ሪያል ማድሪድ በትናንትናው ዕለት ያቆመ መልቀቂያ ጨዋታ አድርጎ ነበረ። ሪያል ማድሪድ ትናንትና ከዲፖርቲቮ ጋር ያደርገው ጨዋታ እንግዲህ 1-0 በሆነ ውጤት አሸንፏል። ለማድሪድ ጎሉ እንግዲህ ብራሂም ዲያዝ ሞሮኮ ተጫዋች ብራሂም ዲያዝ አስቆጥሯል ማለት ነው። የሪያል ማድሪድ ስለሆነ ዲፖርቲቮን 1-0 በሆነ ውጤት አሸንፏል። ሌላኛው የባርሴሎና ጉዳይ ስናነሳ ባርሴሎና ለማንቸስተር ሲቲ እንግዲህ አዲስ ጥያቄ አቅርቧል ተብሏል። ሮድሪ ተጨማሪ ክፍያዎች በ60 ሚሊዮን ዋጋ እንግዲህ ለማስፈረም ጥረት ያደርገው ሲሆን ግን ማንቸስተር ሲቲ ሮድሪ ለመሸጥ 80 ሚሊዮን ዩሮ ይፈልጋሉ ተብሏል። እንግዲህ ዋጋ እንደሚያስፈልግ አጥብቆ ይፈልጋሉ ጠይቀዋል ተብሏል። ባርሴሎና ግን በዚህ 60 ሚሊዮን ዩሮ ለመዝጋት እርግጠኛ ነው ተብሏል። 60 ሚሊዮን ካስከስ 80 ሚሊዮን ባለው ግን ይፈርማል ተብሎ ይጠበቃል። ሮድሪ ስለሆነ ሮድሪ ግን የጊዜ ጉዳይ ይሆናል ተብሎ ይጠበቃል እንጂ ወደ ባርሴሎና የሚሄድበት አጋጣሚ የተረጋገጠ ይመስላል። ስለሆነ ባርሴሎና ማንቸስተር ሲቲ ይሄንን ጎል ለማስፈረም ጥረት ያደርግ ነው። ለምን የፒኤስጂ ጉዳዮችን ከማንሳት በፊት አንድ የአሰልጣኝ ቅጥር እናንሳ። ሻቪ አዲሱ የደች ወይም የኔዘርላንድ ብሔራዊ ቡድን ዋና አሰልጣኝ ለመሆን ተስማምቷል። ውሉም ተጠናቋል። ለቀድሞ የባርሳ ዋና አሰልጣኝ ደግሞ ዛሬ ስምምነቱን ይፈራረማል ተብሎ ይጠበቃል። ስለሆነ አዲስ አሰልጣኝ ኔዘርላንዶች ቀጥሯል ማለት ነው። ቻቪ በባርሴሎና የምናውቀው አሰልጣኝ ነው ማለት እንችላለን። አሁን ደግሞ ወደ ኔዘርላንድ ብሔራዊ ቡድን አሰልጣኝነት ተቀላቅሏል። አርነ ስሎትም የዚህ እጩ ነበሩ፣ ግን ቻቪ ተመርጧል ማለት ነው። በዩኤፋ ሱፐር ካፕ ፍጻሜ ፒኤስጂ አስቶን ቪላ ሁለት ለአንድ በሆነ ውጤት አሸንፏል። ዋንጫውን ወስዷል። ለፒኤስጂ ጎሎችን ካቫርስኬሊያ እና ዴዚሬ ዱዌ አስቆጥሯል። ለአስቶን ቪላ ደግሞ ማጆ አስቆጥሯል። ፒኤስጂ ለሁለት ተከታታይ ጊዜ እንግዲህ ይህንን ዋንጫ ማሳካት ችሏል ማለት ነው። እንግዲህ ዩኤፋ ሱፐር ካፕ ዋንጫ አሳክቷል። ፓሪሲያን ጀርመኖች እንግዲህ በትናንትናው ትንታኔ ላይ ገብታችሁ ማለት ትችላላችሁ። በጣም ዩኤፋ ሱፐር ካፕ በጣም ታሪኮችን በጣም አውርቻለሁ። ስለ ጨዋታ ምን አይነት መልክ ሊኖር የሚችለው በደንብ በጣም ሰፊ በሆነ ወደ 50 ምናምን ደቂቃ አውርቻለሁ። ገብታችሁ ግን ማየት ትችላላችሁ። እኮ አቋል ምን ይሰራልና ብትሉ ደግሞ ታሪክ ስለ ዩኤፋ ሱፐር ካፕ ታሪክ በጣም ብዙ ነገር አውርቻለሁ ማለት ነው። አመሰራቱ ጀምሮ እስከ አሁን ሰዓት ድረስ ያለው ዩኤፋ ሱፐር ካፕ አመጣጥ ስለሆነ ገብታችሁ ማየት ትችላላችሁ። ስለሆነ ካቫርስኬሊያን በደንብ መያዝ አለባችሁ። ስለነበረ ከረፍት ነው የመጣው በዊንግ ቦታ ስለነበረ እንደዛው በዚህ ምክንያት እንግዲህ ካቫርስኬሊያ ያው እንዳልኩት ይዞታ ዴዚሬ ዱዌም ያልኩት ነበር ዊንግ ያሉት ግን ዴዚሬ ወደ መሃል መጥቶ ነው የጀመረው። እንደዛም ስለሆነ ነው እንጂ በጣም ዴዚሬ ዱዌና ካቫርስኬሊያን ግዴታ መያዝ አለባችሁ ስላችሁ ነበረ። እና ዩኤፋ ሱፐር ካፕ ማሸነፍ ችሏል ፒኤስጂዎች። እንግዲህ ብራድሊ ባርኮላ የሊቨርፑል ዋና ኢላማ የሆነ ጨዋታ እንግዲህ በአስቶን ቪላ ጨዋታ ምንም አይነት ጨዋታ አልተጫወተም። 0 ደቂቃ ምንም አልተጫወተም ማለት ነው በዚህ ጨዋታ ማለት ነው። ብራድሊ ባርኮላ እንግዲህ ወደ ሊቨርፑል ከቤልጅየም መውጣት በጣም ያልፋል። ፓሪስ ሴን ጀርመን እንግዲህ የሱፐር ካፕ ዋንጫን ካሸነፈ ሙሉ በሙሉ ወደ ገበያ ለመግባት ተዘጋጅቷል። ወደ ዝውውር ለመግባት እንግዲህ ሚካ ጎትሰ ከአያክስ ጋር ስምምነት እንዲያደርግ አዲስ ጥያቄ ለማቅረብ ይጠበቃል። ፍራንቶሪ በቅርቡ የሚቀላቀል ይመስላል። ለዚዮን ዙዙኪም እንግዲህ ስምምነት ያደርሳል። እንግዲህ አሁን ሱፐር ካፕ ዋንጫን አንስተዋል። ከዚህ በኋላ እንግዲህ ሶስት ጨዋቾችን ፒኤስጂ ያሸንፋል ተብሎ ይጠበቃል። ፍራንቶሪስ፣ ሚካ ጎትሰ እና ዙዙኪ ለማስፈረም በጣም ተቃርቧል ማለት ነው። ሱፐር ሞንታው ይጠበቃል። ሌላ አስደናቂ ስብስብ ይመጣል ማለት ነው። በቀጣይ ዓመት ተብሎ ይጠበቃል። ፓሪስ ሴን ጀርመን ማለት ነው። እንግዲህ ይህን ይመስላል ያቀረብኩት ፊት ዛሬ እና በደንብ የትናንትናውን ትንታኔ ግን ሄዳችሁ ማየት ትችላላችሁ። እዚህ ጋር ማስቀምጡላችኋለሁ። እዚህ ጋር መንካት ብቻ የሚጠበቅባችሁ ነክታችሁ ይቡ እና ሰብስክራይብ አድርጉ። ቻናላችንን የማይመጣላችሁ ቻናል እንግዲህ የኛ ሎጎ ስነኩ ሰብስክራይብ ማድረግ ትችላላችሁ። እዛም ሄዳችሁ እናም ሰብስክራይብ ማድረግ ነው። እዚሁ ሰብስክራይብ እንግዲህ እዚህ ጋር አስቀምጬላችኋለሁ ገብታችሁ ማየት ትችላላችሁ ማለት አስቀምጬላችኋለሁ። የትናንትና እሱን ብቻ ነክታችሁ ወደ ማየት ትችላላችሁ። እና ውድ የናቴ ፉትቦል ተከታታዮቻችን የዛሬው ማዳ ስፖርት ዜናችን ይመስል ነበረ። ነገም በሌላ በትኩስ ዜናችን እንመለሳለን። የትናንትናው ተንጫጭን ንቁት።
እዩት። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ሰላም አሉ። አመሰግናለሁ።